እንዴት ለነገሮች የተነሳሽነት ስሜት መፍጠር ይቻላል? የፍቅር ሕይወታችንን ከሚያሳምሩትና ከሚያሳኩት ነገሮች ውስጥ አንዱና በጣም አስፈላጊው የተነሳሽነት ስሜታችን ሲሆን ይህ ስሜታችንን በደንብ በመረዳት ልናዳብረው ይገባል። ሰዎች ለተለያዩ ነገሮች የተለያዩ አይነት ተነሳሽነታቸውን ሊያሳዩ ይችላሉ። ለውጥ ለማምጣት ማወቅ ወይም መማርን ወይም መፈለግን ይሻል። እነዚህ ሂደቶች በውስጣችን ተነሳሽነትን ይይዛሉ። በተመሳሳይ ሁኔታ እድገት ለማሳየት ወይም የባህሪ ለውጥ ለማምጣት ጥረት ማድረግን ይፈልጋል። አሁንም በእነዚህ ሂደት ውስጥ ተነሳሽነት ያስፈልጋል። እዚህ ላይ መማር ከመተግበር የተለየ መሆኑን ማወቅ ትልቅ ጥቅም አለው። ብዙ ጊዜ ላስቀመጥነው ግብ መሰናክል የሚሆንብን በቂ ጊዜ አለመስጠታችንና በቂ ጥረት አለማድረጋችን ብቻ ሳይሆን ግባችንን በቀላል ዘዴ እንደምናሳካ በመገመት ራሳችንንና ውስጣችንን ማሳመናችን ነው። ውሳኔዎቻችንን ለመተግበር በቂ ጊዜ በመውሰድ ጥረት የሚያደርጉ ሰዎች አስደሳች ውጤት ማግኘት የተለመደ ነው። የታሰበውን ግብ ለመምታት እቅድ ያለው ጠቀሜታ እኛ ውስጥ ያለው የተነሳሽነት ስሜት ወደ ግባችን መድረስ እንድንችል ተሳትፎ ያደርጋል። ነገር ግን የተነሳሽነት ስሜት ለብቻው ያስቀመጥነውን ግብ ለመምታት እንድንችል አያደርግም። ፈረስ ከቦታው ያደርሳል እንጂ አይዋጋም እንደሚባለው እዚህ ጋር ልብ ልንል የሚገባው ነገር ቢኖር ግብ ለመምታት ወሳኝ የሆነው እርምጃ መሆኑን መረዳት አለብን። ለምንፈልገው ግብ ትልቅ ፍላጎት ከሚያርብን ይልቅ በስራችን ላይ የተግባር ሰው ብንሆን ተመራጭ ነው። ለምሳሌ የህግ ሰው ለመሆን እንፈልግና በትምህርታችን ግን አላስፈላጊ ትላልቅ ስህተቶችን እንሰራለን። አንዳንድ ተማሪዎች በዩኒቨርሲቲ ቆይታቸው አነስተኛ ውጤት እያስመዘገቡ ዶክተር መሆንን ይፈልጋሉ። የተግባር ሰው ለመሆን እንፈልግና ስንጥር ግን አንታይም። በሌላ በኩል ራሳችንን በተሻለ መልኩ ለማሻሻል እየፈለግን የተነሳሽነት ስሜት ያጥረናል። ለምን የተነሳሽነት ስሜት ከሰው ሰው ይለያያል? አንዱ የተግባር ሰው ሲሆን ሌላኛው ለምን የተግባር ሰው መሆን ያቅተዋል? ይህ ልዩነት በሰዎች መካከል በምን ምክንያት እንደተፈጠረ ባናውቅም በግልጽ የተቀመጠ ግብ ወይም የተወሰኑ አስተሳሰቦች ከዚህ ችግር ያላቁናል። በሕይወታችን የምናስቀምጠው ግብ የሆነ ቦታ በቀላሉ መድረስ እንድንችል ድጋፍ ያደርግልናል ወይም ድጋፍ እንዲደረግልን ያግዘናል። በቀላል አገላለጽ የምናቅደው የምንነድፈው ግብ መኖር ለምንፈልገው ሕይወት ስኬት ድጋፍ ያደርጋል። ብዙ ጊዜ ለሕይወታቸው ግብ ያስቀመጡ ግባቸውን ለማሳካት የሚተጉ በኑሯቸው ደስተኛ የሆኑና የማይጨነቁ ሰዎች ለእድገታቸው ብዙ ሰው ያግዛቸዋል። ከሰዎች ጋር ያለንን ቀረቤታ ጥሩ ማድረግ መፈለግ ጤናማ የሆነ ስሜት ነው። በተመሳሳይ ሁኔታ የራስን ክህሎት ለማሻሻል መጣር ጥሩ ስሜት እንዲኖረንና ችግር ባጋጠመን ወቅት ከችግሩ ለመላቀቅ ጥረታችን እንዲጨምር ያደርጋል። ይህ ሆኖ ሳለ አንዳንዴ ለማሳካት የምናስቀምጠው ግብ ለአእምሯችን ጠር ወይም ጠንቅ ሊሆን ይችላል። ለምሳሌ በሰዎች ላይ የበላይ ለመሆን ማቀድ። ይህን ፍላጎታችንን ለማሳካት በምናደርገው ጥረት ላይ ያላሰብናቸው ወይም ከአቅማችን በላይ የሆኑ ችግሮች ፊት ለፊት ሲያጋጥሙንና መሸነፍ ስንጀምር ጥሩ ስሜት እንዳይሰማንና ለራሳችን ያለን ግምት የወረደ እንዲሆን ከማድረጉም በላይ ያስቀመጥነው ግብ በማሳካቱ ሂደት ላይ ደካማ እንድንሆን የራሱን ተጽዕኖ ያደርግብናል። ለዚህም ነው የእግር ኳስ አሰልጣኞች ትኩረታቸውን ከተሸነፉበት ጨዋታ ይልቅ ተጫዋቾቻቸውን የመሰረታዊ ክህሎት ባለቤት ለማድረግ የሚጥሩት። የክህሎት ባለቤት መሆንና ግብ ማሳካት መሃል ያለውን ቁርኝነት ማየት ቀላል ነው። ከውስጣዊ ስሜት የመነጨና ውጫዊ ተግዳሮትን ከግምት ያስገባ ተነሳሽነት አስፈላጊ የቅርብና የሩቅ ጊዜ ግቦችን ለማቀድና የተሻለ ሕይወትን ለመምራት እገዛው የላቀ ነው። ግቦቻችን በግልጽ በሆነ ሁኔታ ከተቀመጡና ከሕይወት መንገዳችን ጋር መጣመር ከቻሉ ለተነሳሽነታችን ትልቅ ድርሻ አላቸው። እውነት ለመናገር ጠቃሚ የሆነ ግብ ማስቀመጥና መተግበር ፈታኝ ነው። ነገር ግን ለስኬት ቀላሉ መንገድ ይህ በመሆኑ በተቻለ መጠን ግልጽ በሆነ መልኩ ግባችንን ማስቀመጥና መግለጽ ይጠበቅብናል። ለምሳሌ የሰውነት ክህሎት፣ ከባለፈው ሳምንት በዚህኛው ሳምንት ተጨማሪ ስፖርት እሰራለሁ። የማወቅ ክህሎት፣ በማወራበት ወቅት ያለብኝን ፍርሃት ለመቀነስ የሚያስፈልገኝን በራስ የመተማመን ስሜት አዳብራለሁ። ዕውቀት መገብየትን፣ ራሴን በዕውቀት ለማነጽ የሚያስፈልገኝን ትምህርት እማራለሁ። የማህበረሰብ ድጋፍ፣ በአካባቢ ከሚገኙ ሰዎች ተቋም ጋር ጓደኝነትን፣ አባልነትን መሰረታለሁ። ቅን የሆኑ ውጥኖችና ዕቅዶች ለተነሳሽነት ጠቀሜታቸው የጎላ ነው። ለምሳሌ በዛሬ እግር ኳስ ጨዋታ 2 ጎል ማስገባት እፈልጋለሁ ማለት ባለፈው ጨዋታ ምንም ጎል አላስገባውም ከሚለው የተሻለ ነው።
ትኩረታችንንና ጭንቀታችን ሊሆን የሚገባው ማሳካት በምንፈልገው ግብ ላይ እንጂ ለጊዜው ግባችንን እንዳናሳካ ለተጋረጡብን ችግር ሊሆን አይገባም። መርሆቻችን ዕውቀትን መከታ ያደረጉ ሰዎች ስኬትን የሚለኩት በራሳቸው ክህሎት መጠን ነው። እነዚህን ሰዎች ራሳቸውን በራሳቸው መምራትን ያዳብራሉ። በትጋት ስራቸውን ያከናውናሉ። የሚሰሩትም ስራ በጉልህ ይታያል። በመሆኑም ከስራቸው በሚያገኙት ውጤት ደስተኛ ይሆናሉ። በተቃራኒው መርሆቻቸው በስሜታቸው ላይ የሚያደርጉ ሰዎች በአብዛኛውን ጊዜ በነገሮች ላይ ያላቸውን ጥረት የሚያተኩረውና የሚያጠነጥነው በሞትና በሽረት መሃል በሆነ ፉክክር ውስጥ በመሆኑ ነው። በእንደዚህ አይነት ፉክክር ውስጥ ያለ ሰዎች ውድቀት በሚያጋጥማቸው ወቅት ብቃት የለኝም ወደሚለው ድምዳሜ ላይ ከመድረሳቸው በተጨማሪ የውስጥ ስኬታቸው እየቀነሰ ይመጣል። የተነሳሽነት ስሜትና ፍላጎቶች ጥብቅ ቁርኝነት አላቸው። መሰረታዊ ፍላጎቶች ምግብ፣ ውሃ፣ አየር፣ መጠለያና የመሳሰሉት ወሲብን ጨምሮ አብዛኛውን ጊዜ ሕይወታችን ተጽዕኖ ስር አያደርጉትም። ሕይወታችንን አብዛኛውን ጊዜ ተጽዕኖ ስር የሚያደርጉት የማህበረሰባዊ ስነ ልቦናዊ ፍላጎቶች ናቸው። እነሱም ትኩረት ማግኘትን፣ ጓደኛ መመስረትን፣ ድጋፍ ማድረግና ማግኘትን፣ በማህበረሰብ ውስጥ ያለን እይታ፣ ሀብት፣ ስልጣንና የመሳሰሉት ናቸው። ለነገሮች ያለን ስነ ልቦናዊ ጥንካሬና ግንዛቤ ግባችንን ከማሳካቱም በላይ ያለንን የተነሳሽነት ስሜትና አመለካከት ከፍ ያደርገዋል። ነገሮችን መተግበርና መቆጣጠር እንደምንችል በመረዳት ለራሳችን ጥሩ ግምት ከሰጠነው በተገቢው መልኩ በሕይወታችን የሚያጋጥሙንን ነገሮች መቆጣጠር እንችላለን። አንዳንዴ የምናስቀምጠው ግብ መተግበር ከምንችለው በላይ ሊሆንብን ይችላል። በዚህ ወቅት ራሳችንን በመውቀስ በምንተገብረው ተግባር ደስተኞች ላንሆን እንችላለን። ይህ ደስታ ማጣት ግባችንን ከመተግበር በማዘናጋት ተነሳሽነታችንን ሊቀንስብን ይችላል። ሌላኛው ተነሳሽነታችንን ለአደጋ ሊዳርግብን የሚችለው በማይጠቅሙንና በወቅቱ አላስፈላጊ በሆኑ ነገሮች መጠመድ ነው። ስለዚህ ተነሳሽነታችንን ከምንጊዜውም በላይ በማጠንከር ዛሬ አዲስ ቀን ነው ብለን እንነሳ። ሰናይ ጊዜ